በአሜሪካ የሚኖሩ ኢትዮጵያውያን ችግር ውስጥ ገብተዋል። የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን ከለላ አቋርጧል። በዝርዝር እንመለከተዋለን። የአዲስ አበባ ጸጥታ ቢሮ ከማህበራዊ ሚዲያ አንቂዎችና ቲክቶከሮች ጋር ተወያይቷል። ሩሲያ የተመሳሳይ ጾታ ንቅናቄን በአሸባሪነትና በጽንፈኝነት ዝርዝር ውስጥ አካታለች። እንመለከተዋለን። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያ ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ተጠቅሷል። ኢጋድ ኤርትራ ለቀጠናው ሰላም፣ መረጋጋትና ልማት የጋራ ግቦችን ለማራመድ አቋሟን እንደገና እንዲታጤንና ሙሉ በሙሉ ወደ ድርጅቱ አባልነት እንድትመለስ እንደሚያበረታታ አስታውቋል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ የሰዓቱን አጫጭር ዜናዎች እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉ በአክብሮት እየጠየቁ ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የአዲስ አበባ ጸጥታ ቢሮ ከማህበራዊ ሚዲያ አንቂዎችና ቲክቶከሮች ጋር ተወያይቷል። የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ሰላምና መረጋጋት ለማስፈን በሚደረገው ጥረት ከማህበራዊ ሚዲያ አንቂዎችና ከቲክቶከሮች ጋር የጋራ የንቅናቄ ውይይት ማካሄዱን አስታውቋል። ውይይቱ የተካሄደው በታህሳስ 3 ቀን 2018 ዓ.ም ሲሆን በዲጂታል ዘመን የተሳሳተ መረጃ ስርጭት በሚያስከትለው የጸጥታ ስጋት ላይ ትኩረት ማድረጉ ተገልጿል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ በመድረኩ ላይ መልእክት ሲያስተላልፉ ወቅታዊውን ጊዜ የድህረ እውነት ዘመን በማለት የገለጹት ሲሆን ሚዲያው የአራተኛው መንግስት ያህል ክብደት ባለበት ሁኔታ ያጠቃቀሙን አግባብነት መገምገም ወሳኝ ነው ብለዋል። ኃላፊዋ አንቂዎቹ ለአንድ ሀገር በመቆምና አግባብነት በሌላቸው ጉዳዮች ላይ ከማተኮር ይልቅ ለትውልድ የሚጠቅሙ የጋራ አስተሳሰቦችን በማስፋፋት መስራት እንደሚጠበቅባቸው አሳስበዋል። ወይዘሮ ሊዲያ አክለውም ለትውልድ ከማይጠቅሙ ሐሳቦች ወጥተን በአዲስ አስተሳሰብ በመገስገስ የአሁኑ ትውልድ የሚመራትን ሀገር አንድ በማድረግ አኩሪ ድል በሚመሰርት መልኩ መስራት አስፈላጊ መሆኑንም ገልጸዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያው ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ ሀገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕን ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ተጠቅሷል። ፕሬዝዳንት ሲሲ በተያዘው ወር ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውን ዘገባው አመልክቷል። ፕሬዝዳንት ሲሲ የትኛውም የናይል ተፋሰስ ሀገር ሌሎች የተፋሰሱን ሀገራት ሳያማከር በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸውም ምንጮች እንደነገሩት ዘገባው ጠቅሷል። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብጽ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጓም አይዘነጋም። ኢጋድ ኤርትራ ለቀጠናው ሰላም፣ መረጋጋትና ልማት የጋራ ግቦችን ለማራመድ አቋሟን እንደገና እንድታጤንና ሙሉ በሙሉ ወደ ድርጅቱ አባልነት እንድትመለስ የሚያበረታታ መሆኑን አስታውቋል። የኤርትራ ከኢጋድ መውጣትና የቀጠናዊ ድርጅቱ መግለጫ ኤርትራ ከኢጋድ አባልነት ራሷን ዳግም ማግለሏ ያለው አንድምታ የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኤርትራ ከድርጅቱ አባልነት መውጣቷ እንዳሳዘነው ገልጿል። ኢጋድ ኤርትራ ለቀጠናው ሰላም፣ መረጋጋትና ልማት የጋራ ግቦችን ለማራመድ አቋሟን እንደገና እንድታጤንና ሙሉ በሙሉ ወደ ድርጅቱ አባልነት እንድትመለስ እንደሚያበረታታ አስታውቋል። የኤርትራ የውጭ ጉዳይ ሚኒስቴር ኢጋድ በአባል ሀገራት ላይ በተለይም ኤርትራን ለመቃወሚያ መሳሪያ በመሆን ጎጂ ሚና ተጫውቷል፣ ህጋዊ ግዴታዎቹንም እየጣሰ ነው በሚል ምክንያት ኤርትራ እዚህ ውሳኔ ላይ መድረሷን ገልጧል። በጉዳዩ ላይ አስተያየት የሰጡ አንድ ኢትዮጵያዊ የዓለም አቀፍ ግንኙነት ባለሙያ የኤርትራ ከቡድኑ መውጣት በተቋሙ ተክለ ቁመና ላይ ይህ ነው የሚባል ተጽዕኖ አይኖረውም ብለዋል። ሆኖም ኢጋድን ለረጅም ጊዜ ክፍለ አህጉሩን ያልተረዳና ጥቅም ሲሰጥ ያልቆየ ሲሉ ገልጸውታል። ኤርትራ ወደ ድርጅቱ አባልነት በይፋ እንደገና ብትቀላቀልም ከዚያ በኋላ በድርጅቱ ስብሰባዎችም ሆነ ሌሎች ተግባራት ላይ የጎላ ተሳትፎ ውስጥ አለመቆየቷን ይህንንም በትዕግስት ይዞት መቆየቱን ገልጿል።
ሀገሪቱ በወቅቱ ወደ ኢጋድ አባልነቷ ስትመለስ ለቀጠናዊ አንድነትና ለታደሰ ትብብር ያላት የጋራ ቁርጠኝነት የታየበት ነው በሚል በበጎ ታይቶ እንደነበር የጠቀሰው ኢጋድ ከአባልነት የመውጣት ውሳኔው ተጨባጭ ሀሳቦች ሲያቀርቡ ወይም በተወሰኑ የተቋማዊ አሊያም የፖሊሲ ማሻሻያዎች ላይ ተሳትፎ ሳያደርጉ የተደረገ መሆኑ የበለጠ እንዳሳዘነው በመግለጫው አመልክቷል። ኢጋድ አሉኝ ባላቸው የተቋሙ የምክክር ዘዴዎች ያለማቋረጥ ለውይይት ክፍት ሆኖ መቆየቱን ቢገልጽም የኤርትራ መንግስት ኢጋድ በ1993 እንደገና ሲቋቋም ኤርትራ ወሳኝ ያለችው ሚና መጫወቷን በመጥቀስ ከሌሎች አባል ሀገራት ጋር በመተባበር ለለውጡና ለውጤታማነቱ መስራቱን ጠቅሷል። ይህም ለቀጠናዊ ሰላምና መረጋጋት ዋና ሞተር ሆኖ እንዲያገለግል በማድረግ ለክልላዊ ኢኮኖሚያዊ ውህደት መሰረት እንዲጣል የድርሻውን መወጣቱን ጠቅሷል። ሆኖም ኢጋድ ከ2005 ጀምሮ የአካባቢውን ህዝቦች ምኞት ከማሳካት ይልቅ አባል ሀገራት ላይ በተለይም ኤርትራን ለመቃወም መሳሪያ በመሆን ጎጂ ሚና ተጫውቷል ሲል ከሷል። ድርጅቱ የኤርትራን የማሻሻያ ጥሪ ተቀብሎ ያለፉትን ታሪኮቹን እንደሚያስተካክል ተስፋ አድርጎ ነበር ያለው የኤርትራው የውጭ ጉዳይ ሚኒስቴር በሚያሳዝን ሁኔታ ኢጋድ ህጋዊ ግዴታዎቹን በመተው ከአባልነቷ ዳግም መውጣቷ አሳውቋል። የአሜሪካ መንግስት ለኢትዮጵያውያን ሲሰጥ የነበረውን ከለላ አቋርጧል። የአሜሪካ መንግስት ከ3 ዓመት በፊት ኢትዮጵያውያን በጊዜያዊ የህግ ጥበቃ በአገሪቱ ውስጥ እንዲኖሩ የፈቀደበትን አሰራር እንዲያበቃ አድርጓል። የአሜሪካ መንግስት ይህንን ጊዜያዊ የህግ ጥበቃ መብት የሚሰጠው በአገራቸው ግጭት፣ የተፈጥሮ አደጋ ወይም ሌላ ለደህንነት አስጊ የሆነ የተለየ ክስተት ካለባቸው ሀገራት ለመጡ ስደተኞች ነው። በዚህ የጥገኝነት መብት ውስጥ ተቀባይነት የሚያገኙ ስደተኞች በዩናይትድ ስቴትስ ውስጥ እንዲሰሩና ከሀገር እንዳይባረሩ የሚያደርግ ጊዜያዊ ከለላን ያገኛሉ። ይህ በትግራይ የተካሄደውን ጦርነት ተከትሎ ፕሬዝዳንት ጆ ባይደን አስተዳደር ለኢትዮጵያውያን ጥገኝነት ጠያቂዎች ሲሰጥ የነበረው ጊዜያዊ የህግ ጥበቃ አሁን በስደተኞች ላይ ጠንከር ያለ አቋም በሚያራምዱ ፕሬዝዳንት ትራምፕ አስተዳደር እንዲያበቃ ተደርጓል። ውሳኔው ይፋ የተደረገው የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ኃላፊ ክሪስቲን ኖም የመንግስት ውሳኔዎች በሚወጡበት የፌዴራል መንግስቱ መድረክ ላይ ባወጡት ማስታወቂያ ነው። የሀገሪቱን ሁኔታ በመመርመርና ከሚመለከታቸው የአሜሪካ መንግስት አካላት ጋር በመመካከር ኃላፊዋ ኢትዮጵያ ለጊዜያዊ የህግ ጥበቃ የሚያስፈልጉ ሁኔታዎችን የማታሟላ ናት የሚል ውሳኔ አሳልፈዋል በማለት ውሳኔውን አሳውቋል። ሩሲያ በተመሳሳይ ጾታ ንቅናቄን በአሸባሪነትና በጽንፈኝነት ዝርዝር ውስጥ አካተተች። ሞስኮ የሩሲያ ጠቅላይ ፍርድ ቤት በታሪካዊና አወዛጋቢ ውሳኔው ዓለም አቀፍ የግብረ ሰዶም ማህበራዊ እንቅስቃሴ የሚል ስያሜ የተሰጠውን አካል ጽንፈኛና አሸባሪ ድርጅት አድርጎ ፈርጇል። ይህ እርምጃ በሩሲያ ፌዴሬሽን ውስጥ ለግብረ ሰዶማውያን መብት የሚደረገውን ማንኛውንም እንቅስቃሴ የሚያግድና ከባድ የሕግ ቅጣት የሚያስከትል ነው። ውሳኔው የሩሲያ የፍትህ ሚኒስቴር ባቀረበው አቤቱታ መሰረት በኖቬምበር 30 ቀን 2023 ዓ.ም በሩሲያ ጠቅላይ ፍርድ ቤት ተላልፏል። ፍርድ ቤቱ ይህንን እንቅስቃሴ በሩሲያ የጸረ ጽንፈኝነትና ጸረ ሽብርተኝነት ሕጎች ዝርዝር ውስጥ እንዲካተትም አዟል። የወንጀል ተጠያቂነት በውሳኔው ምክንያት በሩሲያ ግዛት ውስጥ ለተመሳሳይ ጾታ መብት የሚሟገቱ ማናቸውም ድርጅቶች መመስረት፣ ማደራጀት ወይም በንቅናቄው መሳተፍ በአደገኛ ወንጀልነት ይመደባል። የእስራት ቅጣት ይህንን አዲሱ ሕግ የሚጥሱ ግለሰቦችና ድርጅቶች ከባድ የእስራት ቅጣት እንደሚጠብቃቸው ተገልጿል። በሩሲያ የጸረ ጽንፈኝነት ሕጎች መሰረት በእንደዚህ አይነት ድርጊት የተከሰሱ ሰዎች እስከ 10 ዓመት የሚደርስ እስራት ሊጠብቃቸውም ይችላል። ዓለም አቀፍ ምላሽ ይህ የሩሲያ እርምጃ በተለይም ከምዕራባውያን ሀገራትና ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ከፍተኛ የሆነ ትችትና ስጋት አስከትሏል። ተቺዎች ውሳኔው በሩሲያ ውስጥ በግብረ ሰዶማውያን ላይ የሚደርሰው የመብት ጥሰትና አድሎ እንደሚያባብስ እየገለጹ ነው። ይህ አዲስ የሕግ ምዕራፍ በሩሲያ ምድር ተመሳሳይ ጾታ ማህበራዊ እንቅስቃሴን ሙሉ በሙሉ በመገደብ ሀገሪቱ ከምዕራቡ ዓለም ጋር ያላት የባህልና የሰብአዊ መብት አቋም ልዩነት ይበልጥ አጥብቆታል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያስኳቸው አጫጭር ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁኝ ስለነበራችሁ ከልብ እያመሰገንኩኝ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። መልካም ጊዜ ይሁንላችሁ።